ማን ነው? የሜሪ ወንድም ነው። ማን ነው? እኔ እንጃ። ወንድምሽ አይደለም? ኧረ አይደለም። ስማ አረ ሳሚ ዝም ብዬ ሳይ እኮ በርህን 17 ጊዜ ነው ያንኳኳው። 17 ደግሞ መጥፎ ገድ ነው። እኔ ቁጥር ባልጠላም ልጅቷ አሳብዳ ነው እንዴ ላከች? ስማ ዝም ብንል እኮ በማንኳኳት ብዛት የጣትና ሻርና ደም ስሮችን ታጣ ነበር። አንተ ልጅ አብዳል እንዴ? በሩ የሚከፈተው በቁልፍ ነው። እሺ ምንድነው አይገባውም እንዴ? እሺ ድምጽሽን አልወደውም። ያው ድምጽ ሳታወጪ እስቲ ለዚህ አንድ ዜማ ቢዮንሴን ሙዚቃ ድምጽ ሳታወጣ እኮ ነው። አንድ ዜማ ያዝ እንግዲህ አበደ ይሉታል የታለ ማበዱ ይሄው ከድፍን አገር ሰው ሮሚን በመውደዱ እንዴ ሰማታ ለወንድምሽ ደውይለት። ደጋግመሽ ሞክሪ። እሱ መቼም ስራው ስልክ አይደል? ሄሎ ሄሎ። እንዳሁን አንተ ከኔ ማህፀን ትወጣ ይመስለኛል ማሚ። መፍዙዝ ለሞኔ ላኩል ብር ደረሰ? አዎ ደርሶኛል ማሚ። ሰው ሀገር ቁጭ ብለህ ወር ሲደርስ እማዬ ወር ደረሰ ብር ላኪልኝ። ይሄ ነው የተያዘልህ። እኔ የምለው እዛ ያለህበት ቦታ የሚሸጥ ልብ የለም? እስቲ አፈላልግና ንገረኝ። ገንዘቡን ባይሆን እኔ ልካለሁ። እንደዛ አትበይኝ ማሚ። ይኸውልህ አንድ ነገር ደግሞ ወቅ። ምን ትለኛለህ እንዴ ደግሞ? ተምረህ እንደ ጓደኞችህ ትምህርት ጨርሰህ ዩኒቨርሲቲ ተመርቀህ እኔም ዘመድ ወገን ጠርቼ ካላየሁ በቀር አልወድሽም። እኔም አልወድሽም ማሚ። በቃ ቻው። ሁለተኛ እንዳትደውል። አለቀ። ሰላም ነው ሳሚ? ሃይ ነቱ። ምን ፈለክ? እኔ ጋር የቁጥር መቀነስ ይታያል። እንደምታውቀው ደግሞ አከራያችን ከስፖርት ዳኝነት ተባሮ ኪራይ ለመቀበል ፊሽካ ይነፋል። ከሚነፋ ምን አለ ቢለፋ የት በደረሰ። የሁሉ የምታወራውን ብር ስጤና ማለት ነው አይደለ? 2000 ብር ብቻ እንዴ? እብድነ ትንሽ ላፋ አታፍርም እንዴ? 2000 ብር ስትል። ይቅርታ እናቱ፣ የቤት ወሬ ነው። ያለኝ ይሄ ነው። ግን ብሩን ወዲያው ፈልገዋለሁ። ይህን እኮ ከመስጠትህ በፊት ነው መናገር ያለብህ። ራስ ዳሽንን የሚያክል ምርቃት ሰጥቻለሁ። ትችላለህ? እችላለሁ። ባይዘው የዛሬ ውሎ የት ነው? ሮሚ ቀጥራኛለች። እባክህ በዛው የዛኔ ሽማግሌ ሰዓት መልስለታለሁ። ሮሚ ቀጥራኛለች?
እንደዛ አሳብዳ ለካህ ትናንትና ዛሬ ሮሚ ቀጥራኛለች ስትል ትንሽ አታፍርም? አፈቅራታለሁ። ሌላው ይቅር ከዛ ከዶዘር ጋር ያላትን ግንኙነት ታውቃለህ አታውቅም? እያወቅኩ አፈቅራታለሁ። ከዛ ከዶዘር ጋር ከምትታገል የዶዘር መንጃ ፍቃድ አውጥተህ መኪናውን ብታሽከረክር አስፓልት ትሰራለህ፣ ሀገርም ትጠቅማለህ፣ ራስህም ትጠቅማለህ። ልጅቷ አደገኛ ልጅ ናት። ገንዘብህን ማይነስ ነፍስህን ማይነስ ታደርጓለች። ለኔ አታስብም ሳሚ? አሁን ከኛ ማይነስ ሆነ መቃብር ጋር ቆሜ አፈቀረ ተቀረቀረ እያልኩ እሪ ብል ትንሽ አታስብልኝም? እጭ ለካ አበዳሪ አይመከርም። መቶ ብር ይጎላል። ለጊዜው እጄ ላይ ያለው አንቺ ታሾፊያለሽ እንዴ? እንዲህ ቤት በጠፋበት ሰዓት አንቺ ትጨማለቂያለሽ? በቃ አግምሽ ካልፈቀደ አግምሽ የሚፈቅደውን ውጪና ተከራይ። እንዴ 300 ብር እኮ ይሰጠችኝ። በቃ ከሌላት ሌላ ጊዜ ተከፍላለች። በቃ ሂጂ። ምን ማለት ነው? አንተ ያማል እንዴ? የኑሮ ውድነቱን ተመልከችው። ምን አለ ብናልፋት? እሺ ይሄ 100 ብር አይከፈል፣ ወሩ ሙሉ ምን እንደምትበላ እናያለን። እሺ 100 ብር ና ተቀበል። መቶ ብር የባለፈው ሰሞኑን አንድ ስራ ላይ ጠቃሚ ያለ ገንዘብ ነው ማግኘት። ምን አገባኝ ነው ስለ ስራ? እኔ የጠየቅኩ 100 ብር የባለፈው አለብህ። አይከፍላለሁ። ሁለተኛ ወር እንደገና ሰሞኑን እኮ ነው የምከፍለው። በቃ ታጨናንቀው። እንትን ብሎ ቀስ ብሎ ይከፍለዋል። ደግሞ ኑሮ ውድነቱ ነቢያው ብቻ ነው እንዴ? እሱንም እኮ ያካትታል። አረ በቃ ቀስ ብለህ ትከፍላለሽ። እውነት አልቤታለሽ እቺ 100 ብር አትከፈል። ወሩ ሙሉ ምን እንደምትላይ አይሻል እራስሽ ስንት ይሰጥሽ? አንቺ ሪካርድ ከፋይ ትሸለማለሽ። አንተ ሳሚ ሙሉ እኮ ይገባል። አንተ ደግሞ የቤት ኪራይ መክፈል እንደምታክመው በሽታ ነው አይደል የሚሆንብህ? ከየት ነው የምታወጣው? ሬሳ ይመስል በቃ ገነጣጥላ ነው የምታስቀምጠው። ስንት ነው? የባለፈው ወሩንም የለበት የዕለቱ የአከራይና የተከራይ ግዴታ በሰላም ተጠናቋል። ጨርስ። ያስታውቅብኛል እንዴ? ምኑ? አፈጠጥክብኝ እኮ። አፈጠጥክብኝ እኮ ትላለች እንዴ? አትቆጣኝ እንጂ ዝግባ። ስለ አንድ ጉዳይ ልነግርህ ነው የመጣሁት። ስሚ፣ ስለዛ ስለ ስልባቦት እንደ እሱን ደሙን ጨምቄ እንደ ብርቱካን ነው የምጠጣለትሽ። ይሄ ምንድነው? ስልባቦት ደም ምናምን የምትለው? ቆይ ይኸውልህ፣ እኔ እናንተ ለመጨረሻ ጊዜ አብረን ያደርነው መቼ ነው? እሱማ የሆነ የበዓል ቀን ምናምን ነገር ይመስለኛል። ሜይዴይ አይደለም። ግንቦት አይደለም። ወይ አስታወስኩትኝ። የአርበኞች ቀን እና ታታሾች ዝግባ። እንደምወድሽ ታውቂያለሽ አይደል? ታዲያ ለምንድን ነው ከዛ ከጡንቻ ራስ ጋር ያለሽን ግንኙነት ማታቆሚ? ዝግቦ በጡንቻው እንደሚያስብ ታውቃለህ አይደል? ታዲያ እንዴት ብዬ ነው ከሱ ልለይ የምችለው? እንደውም ሳሚ ለምን አጠገቤ እንዳይደርስ አታደርገው?
አዎ ምን ወንድ አይደለክ እንዴ? ይኸውልህ አርግዣለሁ። አርግዣለሁ? ወይኔ ሰየኔ ቆንጆ ተመስገን። ከሰው እኩል እኮ አደረግሽኝ፣ ከሰው እኩል አደረግሽኝ። ተገላገልኩ። ስሚ ጠንቀቅ በይ፣ ከዚህ በኋላ ለልጄ ጠንቀቅ በይ። ይሄ ዝም ብሎ አገኘው ብሎ ታክሲ ውስጥ ዝፍቅ ማለት የለም። ተጠንቀቂ። ይሄ አዲስ የመጣው ቢሾፍቱ ባሳወቅሽው አይደለም? በቃ በሱ ነው። ሊፍት አለዋ እንዲህ ሽር ብለሽ ነሽ ቁጭ የምትይው። የኔን መቤት አደራሽን ልጄን። ወይኔ እናቴ አፍንጫው። ስሚ አደራሽን። ይሄ ደግሞ ዝም ብሎ አገኘው ብለሽ አትክልት ምናምን ነገር እንዳትዪ። ቆንጆ ቆንጆ ነገር ቢ ይሄ በሱ ሻሜታ ነገር አምባሻ ምናምን ቆንጆ ሰፋ ያደርግሻል። አንቺም እኮ ምቾት ጥሩ ነው አይደለም? እንዴ ልጅ ዳቀጠ ካሁን በኋላ ከምትሸናበት ውለድበት። ሄደ ምን አባት ቆሞ ያኛለ። አደራ ልጄ ነሽ የኔ ጌታ። ጧ በቃ ሌላ ጊዜ እናወራለን። አሁን ምንድነው ሌላ ጊዜ ማለት? ስሚ እኔማ ወይኔ የት ነው የምሄደው? ለማዘር ልንገራት። ማዘር እኮ አሁን ከሰው እኩል አደረግኳት። አቡሽ አይ ጨዋታ እኮ ጀመር። ስሚ ከሰው እኩል አደረግሽ ና ምን አባት ያኛለ ወንድ ነኝ። ምን ሆነሃል ዛሬ? ምን ሆንኩ? ዛሬ አንድ ነገር የረሳ ካልመሰለህ? ምን? እስኪ አስታውስ። እኔ እናንተ ስንገናኝ አንድም ቀን እንኳን ስጦታ ሳትይዝልኝ መተህ አታውቅም። ይኸውልህ ሳሚ አርግዣለሁ። ምን አሰብክ? ለምን አብረሃት ቁምኩ ብሎ አመት ያሯራጠኝ ማርገዝሽን ቢሰማ ምን ያደርገኛል ብዬ ያሰብኩ ነው። ማ እንዲበዛለት ዝግባው ደስ ይለዋል ልጅ ሲወለድለት ፍሬው ያማረ እንዲበዛለት ዝግባው ደስ ይለዋል ልጅ ሲወለድለት። ላናግርን የመጣሁት ምን አባ ፈለግ? እስከ ዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ። አሁን ደግሞ እኔ እሷ አጠገብ እንዳደርስልኝ ነው የመጣሁት። አሁን በኋላ አጠገቧ ብትደርስ ይሄ ረዥም ፊትን ሸነታትሬ አንዳንድ ነው የምሰጠን። ከደካሳይታን ይህን ቤት ላስረጨው ድንገት ኮሽ
የዚህ መቀመጫ ራዲየሱና ዲያሜትሩ በተለይ ሙሉ ቁጥር ነው። አይክርም? እሺ ምንድነው እንደዚህ ያበረራ ያመጣ? ሮሚን አግኝቻ ነበር። አርግዣለሁ። ካሁን በኋላ አጠገባ ብትደርስ ይሄ ረዥም ፊትን ሸነታትሬ አንዳንድ ነው የምሰጠን። ከማርሾቹ ጋር መጣላት አልነበረብህ፣ ግን ምንም አያመጡም። እሺ ይኸው አመጡ። አልቆልዎት ነበር። ምንድን ነው? አይመለከቱም? የምን ገመድ ነው የጠራችሁት? በልብስ ማስጫ ገመድ አንቃችሁ ልገሉኝ? የልብስ ማስጫ ገመድ? የማን ክንድ ነው የልብስ ማስጫ ገመድ? ከፊት ለፊታቸው የተወጠረው ነው። በል ይህን ገመድን አንሳልኝና ቆጣሪውን አሳየኝ። እሺ እንዳይጠልፎት። አሁን እኛ ጋር ምን ይገኛል? ብር እንደ ድሮ አንሰበስብ። እኛ ጋር ያለው አሁን ቁጥር ብቻ ነው። ምን ያደርግልናል? ናቺ ቁጥር ሄድኝ እስቲ። ቅድም ዘድባውኝ አሁን ቁጥር ሄድኝ ይላሉ። ካልሾም አለ ምን ነካው? ተመልከት። እሺ ቁጥሩ ደስ ይላል በጣም። ስንት ነው? በጣም ደስ የሚል ቁጥር ነው። እሺ 36 80 3680 ብር ሰሞኑን የቤት ኪራይ ሁላችንም እዚህ ያለ ነው ከፍለን። ቁጥር ትወዳለህ? በጣም ነው የምወደው። ታዲያ ጻፍና ትበላው። እየጻፍክ አትበላም? እሱን ነው የምበላው። ጻፊ ትገርማለህ። ቆይ ባለፈው ጡረታ ልወጣ ነው ሲሉኝ አልነበር እንዴ? አዎ እኔማ እወጣለሁ ብዬ ነበር። መስሪያ ቤቱ ግን 10 ክፍለ ከተማ መስራት አለብህ፣ እስካሁን የሰራኸው 9 ነው አለ። እንግዲህ በሚቀጥለው አራዳ ነው የቀረኝ። አራዳ ሄዳለሁ። 10 የከተማው ማስተር ፕላን በእጅ ነው ማለት ነው። ቀልጥፍ አድርጌ በልቼልህ። ደስ ይላል በጣም። ግን አሁን ጡረታ ሲወጡ ምን ለመስራት አስበዋል? ጡረታ ሲወጣ ምን ስራ ይጠፋል እንዴ? ምን ነካ? ያው ደህና ወጠምሻ ፈልጌ በቡድን አደራጅና በአክሲዮን አቋቁሚያቸው አዳሜን እንዴ ያስመጣው ነው። ደስ ይላል በጣም። ግን ሰፈሩን በደንብ ያውቁታል? እንኳን ሰፈር አይደለም ከተማውን በልቼው። ይኸው አሁን የሚጮህ ውሻ ይሰማሃል? ታደምጣለህ? እሱ ውሻ አሁን የት ነው? ከዚህ 3ኛው ቤት ተነስሮ ጎን ያለው የኮሎኔል ቤት ውሻ ነው። ልክ ነው። በልቼው የለም እንዴ አይደል እንዴ? ያው ስራውን ሲሰሩ ግን እኔን እንዲያካትቱ ማጅራት መቼ አንደኛ አባባ እስከዛ እንትን አድርግ ወይ ማለት የሁላ ክፍለ ከተማ ከሰሩ ለትዳር የሚሆኑ ሴቶች የትኛው ክፍለ ከተማ ነው የሚገኙት? ማንም ያገባው? እኔ ነኝ። አንተ? አዎ እኔ። ቆይ ሂጅ። አንቺማ መኖ ነው የሚያስፈልግሽ። መኖ አንቺ ምን ታገቢያለሽ? አንቺ እኔ የምልህ አንቺ ጎርጎ በላ ሰዓቴን እሰራለሁ ያለች ባልንጀራችሁ የት ሄደች? የቱ? የሀገሬ ልጅ የለም። አዎ የት ሄደ? እርሱ ልጅ ግን ብዙ ጊዜ ዘመዴ ነው ይላሉ። የሀገሬ ልጅ ነው? ዘመዳቸው እውነት? ታዲያ ምን ጥርጥር አለ? ምን ላድርግ? እናቲቱን ባላገኝ እሱን እንኳን እያገኘው ደስ ይበለኝ እንጂ። እንዴት? ድሮ እኮ ሽማ የነበረች ሞታው አሁን ታዲያስ ያንን ሰዓት ስራልኝ ብዬ ሰጠሁት። ማነው የሰጠኝ? እሱ አይደለችም እንዴ? ታዲያስ ያለ ምክንያት ፈለኩት እንደ ሰዓቱ እንዴት አይነት ቆንጆ ነበረች። ስትመን እንኳን በኔ ነበር። እውነቴን ነው። ምን ዋጋ አለው ልጁ? ታዲያ የቱ ሳሚ እርስዎ ልጅ ሊሆን ይችላል። ማን ያውቃል? አይቶ ባሉ የቆየ ደውላት፣ በቃ ንገራት። ደውላት።
አንቺ ከዛ ልጅ ጋር ለምንድን ነው የማታቆሚው? ማለት ለምንድን ነው ልጁን የምታስቸግሪው? እኔ ምን አደረኩት? በርበሬ እየወቀጠች አናገርኳት። አቆማለሁ አለች። ወይኔ ቀይ ነው ነጭ ነው። አንተ በእናትህ አትከራከር። እስኪ ንገሪው በእናትሽ። ደሜ አላየሁም። አንተ በትክክል በቃ አላየሁም። አንተ አላየሁም። እኔ እኮ ልክ ነህ። አንተ ለእኔ መፍትሄ የላችሁ? ጓደኛችሁ አለሁ። መፍትሄ ወይ በእናታችሁ ይሄን ልጅ የሆነ ነገር በሉን አገላግሉት። እኛ ስንት የሚያስጨንቀን ነገር አለ። የኦዞን መሸንቆር፣ ድርቅና ረሃብ። አንተ ማርገዝ እንዴት ነው? ነግራኝ ነው። ስለነገረች ብቻ መንገድ ሌላ ያየኸው ምንም ነገር? ቆይ ሳሚዬ ጉዳ ባብላል አማረኝ ምናምን አላለችም? ያቅለሸልሻት። እኔ ምንም ነገር የማውቀው ነገር የለም። እና ታዲያ ምንም ሳትሰራ ለምን ታርግዛለች ብለን የምትጨቀጭቀው? እና እሷ ስለነገረች ብቻ ምን መጣ? ልትፈተን ቢሆንስ? ትክክል ነው። ፈተና ቢሆንስ? ፈተና ልትፈተን ቢሆንስ? ያዕቆብ የፈተና ስትል ትዝ አለኝ። የዛሬ 2 ሳምንት እኮ ቲያትር ቤት ለመቀጠር ፈተና አለብኝ። ጸልይልኝ። እኔ የምለው ቲያትር ቤት ሙሾ አውራጅ መቅጠር ጀምረዋል እንዴ? በጣም ነው የማመሰግነው። በጣም ለዚህ ነው የምወድሽ። ምን ነው? አይ ምንም አይደለም፣ ፎረፎር ነው። አልቀረብህም። እሺ ጉረኛ። ቆይ ሁለተኛ ታገኛታለህ። ታልፊያለሽ። ቢሆንስ እያይዘሽ ያዕቆብ ጸልይልኝ። እሺ ትንሽ አትጫወችም? ነገ እንገናኛለን። እሱ ብቻ ነው እንዴ ሰው? ሌሎቻችን ቻው አንባል? ምን አገባሽ? እንዴት ነው የሚያረጋት? ለምን ግን ስራ ታታሽ? አንተ ችግር አለብህ። ቶ እኔም ዛሬ የማታ ገቢ ስለሆንኩኝ በሽተኞቼን ሄጄ ልንከባከብ። ደህና አደሩ። አትጮህ በቃ እኔም ነገ የማደርሰው የሂሳብ ስራ አለብኝ። አንተ ተቀበል። ማይነስ ላይ ነህ። መንገደኛው ልቤ መንገደኛው ወደው ወደው ከማያገባ ተሻገር ማደው ማደው ቀንም ስራ ይሰራ እረፍትን ማታ ከሆዴ ተቋጥሮ የሩቅ ሰው ትዝታ። እባክሽ የሆነ ነገር ለማቅረሽ ነበር። ስለምንድን ነው? ያው ስለ ትዳር ምናምን። ትዳር እኮ በጣም ጥሩ ነገር ነው። እኔ ግን እናግቻለሁ። ለምን ማለት ማንን? እንዴት? የቀሰቀሰኝ ፍቅርህ የቀሰቀሰኝ ፍቅርህ ዳንዳረታ የቀሰቀሰኝ ፍቅርህ ጥሩ ድምፅና የመስፈን አቅም እኮ አለሽ። እኔ ቆንጆ ከለር ይታየኛል። አሁን አንቺ ችግሩ ምን እንደሆነ ታውቂያለሽ? ለአንቺ የሚስማማሽን ዘፈን መምረጥ ላይ። አሁን ለምሳሌ ይኸውልሽ አንዱ ለሶስት አራት አስቲ ቁጥር ጥሩ እቺ የማቴማቲክስ ናት። የደጅሽን አፈር አንቺ ስትረግጨኝ እኔ እንደምፈራፈር። ቆይ ለምን እኔና አንቺ ተቀባብለን አንድ አንሞክርም?
የት ሄደሽ ነበር? ቦሌ ቦሌ ያዕቆቤ ቦሌ። የትኛው ካፌ? ኒውዮርክ ነበርኩኝ ኒውዮርክ። ፍሪኮች ነበሩ? በጣም ያዕቆቤ በጣም። ለከፉሽ? አዎ ያዕቆቤ አዎ። ምን ብለው? ቂጣም እያሉ። ማን ነው እንደዚህ ያለሽ? ማን ያለሽ እንደዚህ? ዘፈነን ለማመድ ብለኸኝ አይደል እንዴ? ይቅርታ፣ የምር መስሎኝ እኮ ነው። እንቀጥል። ለምንድን ነው ወንድምሽ ከኔ ጋር የማይስማማው? ለምንድን ነው የማልደበድበው? እሺ ወይ እሱ ለምን አይደበድበኝም? ሂጅ ጥሪ ውስጥ አዎ ባይሆን እሱ ይሻላል። ይሻላል። አንተ ደግሞ እሱን አትረሳውም እንዴ? ሲሰለቸው እኮ ይተዋል እሱ ሁሉንም ነገር። ምን አባቴ ላደርግ አስቸግረኛ፣ በጣም ያስቸግረኛ። ይኸውልሽ ለማንም ሰው ነግሬ የማላውቀውን ትልቅ ሚስጥር ልንገርሽ። እስካሁን ለማንም ተናግሬ አላውቅም። በጣም እወድሻለሁ። እቺን ሴቭ አድርጊያት። አመሰግናለሁ። ምንድን ነው ትጂ? ምንድን ነው? እኔ አሁን አጣፍጭኝም አልኩ ወጣኝ። ምን አደረኩ? ምንድን ነው? ለምን ስኳር ተቀብተሽ ትወጫለሽ? ይጣፍጣል እኮ በጣም። እኔ ምንም ብታረጊ እኮ አልጠላሽም። ለምሳሌ ከእጽዋት አይነት ግራር ሾክ፣ አጋም፣ ቆንጥር፣ ሳማ ብትሆኝም አልጠላሽም። ከእንስሳት አይነት ጊንጥ፣ እባብ፣ በረሮ፣ ቁንጫ፣ ሸረሪት ብትሆኝም አልጠላሽም። ከሰብል አይነት አንክርዳድ ሆነሽ ራሴን ብታዞርኝ ራሱ አልጠላሽም። እውነቴን እኮ ነው። አመሰግናለሁ። ደግሞ ያው ያዕቆብ እንዳይነሳና እንዳይደርስብን እባክህ ቶሎ ሂድ። ይነሳ እባክሽ። እኔ ተነስቶብኝ ቢነሳ ፈረዋለሁ እንዴ? እውነቴን ነው የምልሽ። ግን በጥልቀት አትደሰች ማለት ዘመኑ የተች ስክሪን ነው። ምን ነካት ብቻ? እሺ ታዲያ ትላንት የት እንደነበርሽ ብቻ ንገሪኝ። እንዴ ሳልነግርሽ ማርገዜን ለሁለቱም ነገርኳቸው። ለሁለቱም ስትይ? ለሳሚም ለዝግባውም። በላ ልታጫርሻቸው ነው እንዴ? ቆይ በእናትሽ መንገሩ ለምን አስፈለገሽ? እና ታዲያ ደግሜ ላንቺ ልንገርሽ? ተጨንቄ ልበድ እንዴ? ማለቴ ሲሪየስ ጉዳይ ስለሆነ ለምን ለሚጠቅምሽ ብቻ አትነግሪም? መቼም ከሁለቱ ምርጫ ይኖርሻል። ምን መሰለሽ፣ ከዝግባ ጋር ስትሆኚ በኮንፊደንስ ነው የምትንቀሳቀሽው። ጋር ደስ ከተለሽ የምትሄጂ ነው የሚመስልሽ። ሳሚ ደግሞ ሙዱ ይመቻል። በዛ ላይ በጣም የዋና። ይህን ጉዳይ ግን ለእህትሽ ነግረሻታል እንዴ? ሀዜብ እኮ ታናሽ ብትሆንም ቁጣዋ ግን ያስፈራኛል። ቆይ ሮምዬ፣ የጽንሱን ጉዳይ ለምን ለትክክለኛው አባቱ ብቻ አትነግሪው? እኔ እኮ ለሁለቱም ማርገዜን እንጂ ያንተ ልጅ ነው አላልኳቸው። ለምን? የሄድኩት መፍትሄ ፍለጋ ነበር፣ ግን ሁለቱም በትክክል ሊሰሙኝ አልቻሉም። አንተ ምንድነው? ኧረ በእናትህ አትንካኝ። ወይኔ ትጂ ያልተመረመረ ደም አትንኪ። ወይኔ ደሜ፣ አሁን እንደዚህ ይባላል? እንደዚህ ሆነ? ጓደኛችን አይደል እንዴ? በእናትህ ተረተራል እኮ እንዴ። አንቺ ነካሽ ማለት እኮ ተያይዘን ተረፈረፍን ማለት ነው። ምንድን ነው የተጠረጠረ? አይ ምንም ሰላም ነው። ስማ፣ ያልሰማው እንዳይመስልሽ። አንተም አልተባልክም። አረቂያ ምን ሆነ? አላትናገርም እንዴ? አንደኛ ያንተ ጦስ ነው ለዚህ ያበቃል። የማጦስ? አዎ ያንተ ጦስ ነው።
ስማ ያንን ስልባቡ ደሙን እንደ ብርቱካን ጨምቄ እንደምጠጣ ነገሮች የሱ ደም እኮ ለአንተ ቫይታሚን አይሆንም። እሺ አይዲያ አለኝ። ምን መሰላችሁ? ከሙያ አንግል አንድ ነገር ልንገራችሁ ስለ ደም። 4 አይነት የደም አይነቶች አሉ። እነሱ ኤ ቢ ኤቢ እና ኦ እንዴ ኤ 5ኛው የደም አይነት ነው። እሺ ለምንድን ነው ግን በጥንቻችሁ የምታስቡት? እኔም እንደናንተ በመገብ የናንተን ያህል ስጋ መጨመር ያቅተኛል። እሺ ሁላችሁንም አለቃችሁም ብሏል። አከራዎቻችሁን ጭምር እንደማይለቀን የነገረኝ እኔ ምንም አላውቅም። እንደዚህ በል ነው ያለኝ። በቃ ይኸው ጡንቻው ትራስ ነው የሚያክለው። አረማመዱ የዶዘር ነው። አስተሳሰቡ የደደብ ነው። ድምፁ የጅቦች ነው። ይቅርታ ከፍ አደረኩባችሁ። ትኩረት እንድትሰጡት ነው። በአንተ ጦስ ተሸማቀን ባቄላ ክለን ነው ከዚህ ሰፈር የምንጠፋው። ኧረ በእናትህ ዝም በላቸው። ማንም ጫፋችንን አይነካንም። እሺ ላይብረሪ ያንቺ ምላስ ያን ግዙፍ ሰውዬ አይጥልም። ነገር ልንገራችሁ፣ ሁላችንም በዚህ ልጅ ላይ የጋራ አቋም ሊኖረን ይገባል። ምን ታቋም? በጣም ጥሩ። ካልደረስንበት ላይደርስብን፣ ከደረሰብን ላንለቀውና ልንጋፈጥ። ሕክምና ሐሳብን በመርህ ደረጃ አቀበለዋለሁ። ነገር ግን ከዚህ ቀድሞ የልጅቷ እርግዝና መታወቅ አለበት። እሺ አይዲያ አለኝ። አንዴ ስሙ። ያንተ አይዲያ እኛን ማይነስ አደረገን እንጂ ምንም ጥቅም አላመጣም። አቦ በእናትህ እንስማው መጀመሪያ። ቴንክ ዩ። በመጀመሪያ እርምጃ ውስጥ ከመግባታችንና ውሳኔ ከማስተላለፋችን በፊት ሮማን እርጉዝ መሆን አለመሆኗን ሳሚ አረጋግጦ መምጣት አለበት። አሁን ሳሚ ቺን ማድረግ በጣም ቀላል ነው። ሳሚ ትንሽ ገንዘብ ታበድረኛለህ እንዴ? እንጆ ነው ወይስ ወርልድ ባንክ? አይ ለማንኛውም ስመለስ አንቺ ደግሞ እንደው እድሜ ልክሽን አያልፍልሽም ማለት በደም ደረይሽ። ምን አለ አንድ ቀን እንኳን ራሽን ብትሺ። ሕክምና እስቲ ሳባስብልኝ ማታ ውጭ ስላደርኩ በጣም ደደቦኛለሁ። ይገርማል። በእናትህ እኔ በጣም አሞኛል። ማታ ብዙ ገንዘብ አባከንኩ፣ ብዙ ሰው ጋበዝኩ። ለእኔ ቢጤ 50 ብር ሰጥቻለሁ፣ ግን 50 ጊዜ ነው የሳመኝ። ፍቅረኛ ብታይ እንዴት በቅናት እንደምታብድ። አንድ ሙዚቀኛ ግን አልሸለምኩም። እንኳን አልሸለም። ለዌይተር ሰጥቻለሁ። ብራቮ። ብዙ ገንዘብ ነው ያጠፋሁት በእውነት። ለቅርብ ወዳጅ መስጠት ሲገባኝ ለማንም ጋብዛለሁ። ምንድን ነው? እንዳከተው 100 ብሬን አንጣ። 100 ብሬን አንጣ። እኔ ቢጤ 50 ብር የሰጠው ሰው ነኝ። እሺ እንዳትሰማኝ ግን። ያመሃል አይነህ ይቅርታ አላየሁም። አይኔ የተሰራው ለመዘነጭ አይደለም፣ እሺ ለማየት እንጂ። ምን ይመስላል በእናታችሁ? አንዴ ይቅርታ ምንድን ነው? ጠይቅሽ ስለ እርግዝና የምታውቂው ነገር አለ? ስለ እርግዝና ምን? አንቺ እርጉዝ አለሽ እንዴ? እርጉዝና ቦርጫ አትለይም? የኔ አንደኛ እባክህን አሉን ብቸኛ ሂድብኝ የኔ አንደኛ እባክህን አሉን ብቸኛ ጎዳለ ከኔ ጋር እኔ የምልሽ አቀማመጥሽ ጥሩ ነው በጣም። 3 ጎን አቀማመጥ። መልክሽም ደህና ነው። ድምፅሽ የት ሄዶ ነው?
የጆሮ ኩኬንም አውጥቼ ሰማሁሽ፣ እንደዚሁም ሰማሁሽ የሆነ ናሽናል ጂኦግራፊ ላይ የማውቀው አውሬ አለ። የእሱን ድምፅ ነው የምሰማው። እሱን አውሬ ደግሞ ፈራዋለሁ። እሱ አውሬ ብላ ጭራሽ ድምፁን ፈራዋለሁ እያልኩሽ ይብላ። አፈር ብላ ኩክን ያብለ ግን አፋት ተቀመጥ። ሙዚቃ መስማት አልችልም። እኛ ምንድን ያርግ? ያዕቆብ ምንድን ነው? ቁጭ ብለህ መስማት አልችልም። እሱም በከፈለበት ቤት ውስጥ ያለ መረበሽ መብት አለው። ይሄን ታውቂያለሽ አይደል? እሷ በነፃ ነው የምትኖረው። እሷ በነፃ ነው የምትኖረው ወይ? ትክፈል። በቃ ቤቷ ገብታ እንደፈለገች መሆን መብት አላት። አትበጥብጭ። እንደፈለገች መሆን መብት አላት። ይሄ ብዙ ሰው የሚኖርበት ግቢ ነው። አንድ ጊዜ በእናትህ በቃ እሺ፣ አንድ ጊዜ እኛ ማንበብ አንችልም እንዴ? እኩል እኮ ነው ቤት ኪራይ የምንከፍለው። እሺ አንድ ጊዜ ስሙኝ፣ እኔ አይዲያ አለኝ። የመጨረሻ አንድ ጊዜ ስሙኝ እባክህ። ህክምና ገላግለኝ። ሀሳቤ ምን መሰላችሁ? የእናንተን ጭቅጭቅ ላለመስማት ከዚህ ቤት መውጣት በቃ። እኔ እኮ ይኸውልህ ህክምና ጨጓራ ህመም፣ ራስ ምታት ቢሆን መድኃኒት ሰጠኝ። ይሄ የጆሮ ጉዳይ ነው፣ የጆሮ ጉዳይ ነው። ሰማሽው? የእሱን ድምፅ ዜማ አለው፣ ያምራል አይደል? ዜማ ይብላ። የት ታውቃለህ ስለ ዜማ? ልንገርሽ፣ ይሄን ጊታርሽን ሁለት ቦታ ሰብርሽ ድጋሚ እንዳታገኘው ነው ማድረግሽ። እሺ አትሂድብኝ የኔ አንደኛ እባክህ አሉን ብቸኛ ቀይረው እንዴ ቀይረው ሰላም ሮሚ፣ ሁሌም ሳፈቅርሽ እኖራለሁ። ህፃኑ ከወድሽ ወጥቶ አቅፌ የምስምበት ቀን ናፍቆኛል። ግን ሮሚ፣ የእውነት ልጄን አርግዘሽልኛል? አመሰግናለሁ። ሳሚ፣ አንድ ጥያቄ ልጠይቅህ። ምን? ግን ምኔን ነው የምትወድልኝ? እሱን ዕቃ እንዲህ ስጪኝ። ይህን ዕቃ ይሸዋል። ከዛሬ ጀምሮ በጣም ነው የምወደው። ምክንያቱም ያንቺ አሻራ አለበት። ለምን ወካ እናደርግም? አንተ ሰዓቱን አልሰራኸውም? ሰርቼዋለሁ። ታዲያ ከሰራው ለምን አትሰጠኝም? እሰጥሃለሁ፣ ጨርስልሃለሁ። ጨርስ፣ ሁሉ ነገር ጨራርሻለሁ። ይኸውልህ እኔ ነግሬሃለሁ እንዳንጣላ። እቺ ሰዓት ምን አይነት ሰዓት እንደሆነች ምን ታሪክ እንዳላት እኔና አንድ ባለቤት እሱ ነው የምናውቀው። እውነቴን ነው፣ እንዳንጣላ። መልሳለሁ፣ እሰጥሃለሁ። ነገርኩህ። እምቢ ታልሽ ደግሞ ያው ደቆስሻለሁ። ነገርኩህ። እሺ በይ ሂጂ። እሺ፣ አመሰግናለሁ። ሁሌታ እሺ ምን ላድርግ? ሆዷ ትንሽ አበጥ ያለ ይመስለኛል፣ ግን እርግዝናውን ቦርጭ መለየት አልቻልኩም። እነዚህ ቢምቢዎች እንዴ አቃጥሎ ሊደፍኑ ነው እንዴ? ሰለሞን ግን እየሰማኝ ነው? እኔ እኮ ከሌሎች የተሻልክና የተማርክ ነህ ብዬ ስለማስብ እኮ ነው የማማክር። አይዲያ አለኝ። ምን አይነት አይዲያ? በእርግጥ ከተማረ ሰው አይጠበቅም ይሄ። አንድ ነገር
ነገር ከኔና ካንተ ውጪ በፍጹም ሊወጣ አይገባም። የቸገረው ጊዜ ያገባል አይደለም ባል? አዎ ብዙ ጊዜ ሲወር የምሰማው ነገር አለ። አዋቂ ቤት የሚባል ቦታ አለ ማለት አዋቂ ቤት ማለት ጠንቋይ ቤት ምናምን? አዎ ጥንቆላ፣ እዛ በጣም አሪፍ ነው ይባላል። ለምን እዛ እንሄድ? ታዲያ አንተ ካመንክበት ለምን አንሄድ? በትክክል ነፍሰ ጡር መሆን አለመሆኗን ሄደን እናረጋግጣለን። ልጁ ወንድ መሆኑን ወይ ሴት መሆኑን ቀይ ይሁን ጥቁር ለይተን መምጣት እንችላለን። ይሄ ሚስጥር ከኔና ካንተ ውጪ እንዳው ችግር የለም። ይሄ ከሙያ ውጪ የሆነ ነገር ማለት ችግር የለም። በኔ ሸረኛና ደጉን በአንድ ላይ ሲሄዱን በሸረኛው መንገዱ እንዳሰብታው ቢዮንሴ እዚህ መታ ዜማ ብሰርቅ አይደለም ቲያትር ቤት አሜሪካ ኮንሰርት ታቀርብ ነበር። ምን ልትሆኑ መጣችሁ? ስለ አባባ ታሪክ ሰምተን የመጣ ቆመ ነው እንዴ? ስለ አባባ ታሪክ እንታወራ? ተንበርከክ። ዳንስ ቤት ወይ ጭፈራ ቤት የመጣ መሰለህ እንዴ? ምን እግር ጣሏችሁ ግን? ትንሽ እቃ ጥለን ነበር የመጣ ነው። ምን አይነት እቃ? ወርቅ። ታዲያ ይሄማ ቀላል ነገር አይደል እንዴ? ችግራችሁን እዛው ይፈቱላችኋል። አሁን እዚህ ጋር 100 ብር አስቀምጣችሁ እኔ ሲሄድ ትከተሉኛላችሁ። ይከፈላል። እንኳን 100 ብር አይደለም 1000 ብር ብትከፍል አባብዬ ምን አንሳችኋል? ሲጠይቋችሁ ወይ እሺ ወይ አዎ። አሁን በዚህ እንብርክክ እንዳላችሁ እኔን ተከተሉ። የመኖት የካዱት ተመልሰው ማረኛ ሉት እናቴ ወደ ሸረኛና ደጉን በአንድ ላይ ሲሄዱን በሸረኛው በኩል ተናደ መንገዱ የየው እናቴ ወደ እሺ ተረኛ አይ ዛሬ እንኳን የመጣሁት ቅሬታ ላቀርብ ነው አባብዬ። ባለፈው ጊዜ አሳብድልሃለሁ ያሉኝ ጎረቤቴ ጭራሽ ማበዱ ቀርቶ እኔን ይኸው በድግምት አይኔን ሊያጠፋ በሽተኛ አድርጎ ቁጭ አደረገኝ። እስካሁን አላበደም ነው የምትለኝ እንዴ ታዲያ? ኧረ አላበደም ጭራሽ። አሁንማ ይኸው ኳስ ሜዳ የሚያክል ቴሌቪዥን ገዝቶ እያስጮኸ መኝታ ነስቶኝ እኔኑ ሊያሳብደኝ ነው። ታዲያ ከኔ ነው የጎደለው? ከአንተ ነው ልጄ። ከእርሶ ነው እንጂ። ከአንተ ነው አልከኝ። ስቼ ነው ያወቀ ነቃ ያድርግህ። ሰማዊ ልጄ፣ እንግዲህ የምታገኝልኝ ከሆነ አንድ ቀይ በግ ግንባር ቦቃ ታመጣና ታርድልኛለህ። የዛን ጊዜ መላውን ታያለህ። እንግዲህ እኔም ፈረሴን ልኬ ጨርቁን አሳብጄ አደባባይ እንዲወጣ አድርገዋለሁ። የዛን ጊዜ እንግዲህ መላይን ታያለህ። ያን ያልሰራው ላይ ያላደረኩኝ ከሆነ ስሜንም እንዳጠራ እንግዲህ ዛሬ አልልህም፣ ነገ አልልህም፣ 3 ቀንም አልልህም። እንግዲህ ታገኘኛለህ። መርሃባ ልጄ፣ ደግ መርሃባ ብዬ ተቀብያለሁ። ግንባሩ ይፍረስና ግንባር ወቃ ይላል እዚህ። እኔ ለሱ ግንባር ወቃ ከማርድ ዶሮዬን ገዝቼ በሬ ላይ አርጄ ባንደፋድፋት በቅናት ተረድብን የሌለም እንዴ? ግንባር ይፍረስ። ታዲያስ እንዴት ነሽ? አንዴ ላዋራሽ ነበር። ማን ነው? የሜሪ ወንድም ነው። ማን ነው? Who is he in English? የሜሪ ወንድም ነው።
ከሜሪ ጋር ትሆኚ ከወንድሟ ጋር ምን ትሰሪያለሽ? ምንድነው ችግርሽ? አንዴ ዝግባ፣ አንዴ ቀረሩ፣ አንዴ ብሳና፣ አንዴ ግራርት ያለሽ ደንና ዱራራይቱ እንዴ መሰለኝ የሰው ዘር ሳሚ ያለልሽ አይደል? እሷ ታስብልኝ። እኔ እኮ ይኸው ክፉ ነገር መስራት ማንም ሰው አያውቅም። ከሁለቱ አንዱ እጄ ውስጥ ቢገቡ አለቃቸው። እጄ ከርቼልኝ ማለት ነው። ምን በእርግዝና ምክንያት ጡንቻ አምሮሽ ነው? ሰው ሲያረግዝ እኮ መሬት አማረኝ፣ አገር አማረኝ፣ ምግብ አማረኝ ይላል። ጡንቻ አማረኝ ትያለሽ እንዴ? ወንድነት ደግሞ መስሎ ወንድነት ነው የኔ ነው። ሲቆም እንዳክሱ ሲወድቅ እንደጋደፊ ወርቅ ጠፍቶባቸው የመጣችሁ በልልኝ። ወርቅ ጠፍቶባቸው የመጣ ከእናንተ መሀል ካለ ወርቅ ታዲያ ይሄማ ቀላል ነገር አይደል እንዴ? ሰማችሁ ወይ ልጆቼ? ለመሆኑ ወይ በዚህ እድሜያችን በመልከክን 100 ብራችን ነበር። አሁን ያለን አማራጭ ምን መሰለህ? በቀጥታ ወደ ሮማን ቤት ሄደን እንደምንም ብለን እኛ ጋር ይዘናት እንመጣለን። ለምን? ሽንቷ ማግኘት አለብን። ሽንቷ ደግሞ ምን ያደርግልናል? የሕክምና ባለሙያ መሆኔን አትርሳሽ። አንድ ነገር ልንገር፣ እንደምንም ሽንቷን ካገኘን በኋላ እናስመረምረዋለን። ከዚህ የተሻለ አማራጭ አለ? ምንም አማራጭ የለኝም። አሪፍ አይዲያ ነው፣ ግን አንዳንዴ እንደዛሬው ቆሻሻ አይዲያ ትፈጥራለህ። እንዴት ነው እንጃ። በነገራችን ላይ ልጅሽ መጽሐፍ አንባቢ ሆኖ ማደግ አለበት። የሚያነበው መጽሐፍ ሂሳብ ነክ ቢሆን ለራሱም ለሀገርም ለዓለምም ጥሩ ነው። እኔ እንኳን ህብረተሰባችን ጤናማና አምራች ዜጋ ይሆን ዘንድ ማለት ሕክምና አጥንቶ ቢያድግ በጣም ደስተኛ ነኝ። ኖ መሆን ያለበትማ ልጅሽ ሲወለድ እውቅ አርቲስት ህዝቡን እያዝናና ሀገሩን የሚያስተምር ነው መሆን ያለበት። ለችግር እንዴ ኮፒራይት እንዲህ በሚያሰቃየን ዘመን ማለት ይፈልግስ? ይቅርታ ሽንቴ መጣ። እናንተ ሁለታችሁ በውጭ በኩል እና ተከታተሉ። ይቅርታ የኔ ቆንጆ፣ ባኞ ቤት ስለተበላሸብን ነው። እሺ ችግር የለውም። እንደውም ልጅነቴን ያስታውሰኛል። ጥሩ ሽኝ በቃ እሺ። ምን ማለት ነው እንደ ዘፍስባችሁት? ሸነች። ለማንኛውም መሳሪያ እናዘጋጀ። እንግዲህ ላይ ነኝ። አሪፍ በቃ ተዘጋጀ። ዝግባው ሲደበድበኝ ዝም ትላለህ? እንዴት? ሽንቷ ከባድ ነው፣ የዝግባው ነው። ስማ፣ እንደዛ ነው ቀልድ ነው ያልፈልግም። እሺ ቦታ እየመረጥክ ቀልድ ቀሽ እግዚአብሔር ይንካ። ጽንሱ አቃጣይ ልጅ ነው።
ትደግምልኛለህ? ሽንቷ ያቃጥላል። ከቅድሙ የተሻለ የሚያሸና መድኃኒት ቀላቅዬበታለሁ። ስለዚህ ከቆይታ በኋላ ፖፖችንን ትሞላልናለች። ይሄ አረን ይሄ ነገር አላማረኝም እንዴ። ልጄ ላይ መድኃኒቱን ጉዳት ያስከትልበት ገና እርጉዝቱ ናቱን ሳታረጋግጥ ልጄ ምናምን ስትል ትንሽ አታፍርም? እሺ አልሰማም። ይሄ ጁስ ለጤንነትሽ ተስማሚ ነው። እሺ እርግዝናውን ያግዝሻል። ቆንጆ ነው። ለልጁ በተለይ በጣም ጥሩ ነው። ጭልጥ አድርገሽ ሳሚ ምንድን ነው ያስለመድካት? ምን እናቅርብ? ምን ሆነሻል ሮሚ? ይቅርታ በድጋሚ ሽንቴ በጥንቃቄ ተከታት፣ እንዳትደፋው ደግሞ። ሰላም ነው። ፍትክ ነው የታጠብኩት። ቆይ በዚህ ጋር ስለምንቀመጥ ይሸተናል። እኔ እደፋለሁ። እሺ ግን ችግር የለውም። እኔ እደፋለሁ። የተጨነቀ ሰው ታውቃለህ? ማን ነው? እኔ ነው? ምን ነው ገጠመሽ? ሳይቸግረኝ ተገጥሜ ጉድለው ጽንስ እኮ በውስጥሽ አለ ከተባልኩኝ የውጭ ድል ያገኘሁት ሊቀርብኝ ነው ማለት ነው። ኦኬ፣ ራስሽ የምትጠራጠሪበት ጉዳይ አለ? አንድ ፍንዳታ ፈረኝ ጠበስኩልህና ዶላሩን እንደ ጉድ ሲመነዝርልኝ በመላጣው ገባውለት። በመላጣው ማለት እንዴ? ሸዋዬ ነገር ነው እንዴ? ያለ ኮንዶም ማለት ነው። እንደ ጉድ ሳርገበግበው ፎንቃ ቢጥ ያዘው መሰለኝ። ሀገሩ ገባና ፕሮሰሱን ጨርሶ ቪዛውን ላከልኝ። ሳሚ ለትዳር ትሆናለች እንዴ? አበጀህም፣ አርፈህ ተቀመጥ። እሺ ላዳር ጅል ማን ሆና ነው እርጉዝ ነኝ እያለች የምትጫወት? እንዴት? ይሄ ወረቀቱ ነው። እየቀለድክ ነው? ምን እከልታለሁ? እና አላረገዘችም? አላረገዘችም። ያው ወረቀቱ ነው። ሆዷ ትልቅ እኮ ነው። ሁለቱ ናቸው እንኳን ማስረገዝ አቃታቸው። አንተ በሽተኛ ነህ እንዴ? ምን ማንበብ አትችልም? ስሟ ማን ነው? ይሄ እኮ ሱዚ ነው የሚለው እና ቁጥር አይደለ? ሂድ በቃ። እግዚአብሔር ያሳድግ። ሌላ ምንም አይባልም። ሂድ። ማን ነበር ያልሽኝ ስምሽ?
ሱዚ ዶክተር ተሳስቼ ሮማን ነኝ። አምስተኛ የታል ማ ይውጣ እዘለዝለዋለሁ። ምንድነው? ይውጣ እዘለዝለዋለሁ ምናምን። እዚህ ቤት ውስጥ እኮ ከኔ በቀር ማንም የለም። ሰርፕራይዝ ላዝናናሽ ብዬ ነው እባክሽ። የያዝከውስ ቢላ ምን ያደርግልሃል? ይሄ ቢላ ያው መውለጃሽ የደረሰ ስለሆነ እርኩስ መንፈሶችን ያርቅልሻል ብዬ ነው ያወጣሁት። ስጦታ መሆኑ ነው። ግን ትንሽ የፈጠንክ አልመሰለህም? ይገርምሻል፣ ያው እርኩስ መንፈሶች ላይ ፈጣን እርምጃ በመውሰድ ይታወቃል። ና አንተ ወስላታ ድሮማ ጨርሰው እና ጉቶን ክፋት ነው። ና ምን ሆንክ ትለኛለህ? አትክፋኝ፣ ሰዓቴን ስጠኝ። ስማ፣ አሁን ከፊት ለፊቴ ጠፍተህ ግንባር አቦቃ በገን ብታርዳ ይሻላል። ግንባር አቦቃ? የምን ግንባር አቦቃ መጣብኝ? አለበለዚያ ግን ይኸውልህ ጎረቤትህ ከማበዱ በፊት አንተ እንዳሳብድህ ነው። እንዴ ምን ነካ? ስቀልድ ነው። እኔ ምንድን ነው ችግሩ? ምን አለ የሚተዋወቅ ሰው በተገናኘበት ይቀላለድ የለም እንዴ? ምን አዲስ ነገር ነው ይሄ? ስቀልድ ነው። አይዞሽ በሂጂ ተጫዋች። ያን ነገር መልስልሃለሁ። እሺ ሂድ። ወይ ግንባር አቦቃ ደግሞ ይሄን መረጃ ከየት አገኘኸው? እናት የት ናት? ወዴት ነው? ቻው። ማይነስ ሆናል ከዚህ ግቢ። እርሳት ያንተ ሮማን የሌላ ልቤ መቅረት ልመድ መርሳት
ሳቻለልኝ የኖርክለት ፍቅር ሐዘን ተሰጠኝ ቁረት ልቤ እርሳት እርሳት ያንተ ሮማን የሌላ ማትማቲክስ ሳሚስ የት ነው? ሂዝ ማይነስ ፍሮም ዚስ ማህበረሰብ። አንተ ደግሞ ቀልድ አያምርም። ምን ማለት ነው? ወደ እናቱ ሄዷል አገሩ ማለት ነው። ምን ማለት ነው በእንግሊዘኛ? ምንድነው ችግሯ? ቆይ እስኪ ንገረኝ፣ ምንድነው? ምን አለ መሰለህ ከዚህ በፊት በወንዶች የተጎዳች ይመስለኛል እና ያንን ነገር እንደ በቀል አይነት ነገር አራምዳለሁ ስትል ራሷ እየተጎዳች መጣች። ገብቶኛል። የምችለውን ሁሉ አደርጋለሁ። በቃ አንቺ እሱን ካስተካከልሽልኝ እኔ በእኔ በኩል እሱን ይዤ እመጣለሁ። በእናትሽ ፕሊዝ፣ በቃ ከልቤ ነው ማለት። ዛሬ ከባሎችሽ አንዱን ጥሪና ጌዳውን በል። መጨፈር አምሮኛል። ምን ችግር አለ ታዲያ? የዋው ጋር ይደወልለታል። ሄሎ ከጊዜ በኋላ ፍቅርሽ ለኔ ትሰኛለሽ ብዬ ብዙ ታክሽ ተሞኝሻል። አንቺ ግን ማንነትሽና ክብርሽ ለሌላ ሰው አሳልፈሽ ሰጠሽ። ከአሁን በኋላ በእናንቺ መካከል ምንም አይነት ግንኙነት አይኖርም። ከሻሽ ባደውልኝ ደስ ይለኛል። ቻው። ለምንድን ነው የምትደውይልኝ? ጾታ ወንድ ነኝ። ደሜ ይባላለው። የታወቀ የሂሳብ ሰራተኛ። አንተ ነህ እንዴ? ስላንተ ጉዳይ ከህክምና ጋር እያወራን አሪፍ አይዲያ መጥቶልን እናትህ ቤት ካልደረስክ ያዕቆብ ልደት ላይ እንድትመጣ። አልመጣም። ደህና አይደለም። መጣሁም ሳይባል ደህና ነህ ሳሚ? ቁጭ በል እስኪ። ምነው እንዲህ ጠቋቆርክ ልጄ? ደህና ነሽ? ክብር ይስፋ ለመድኃኒዓለም። ምን ሆነህ ነው? ትንሽ ችግር ገጥሞኛል። ችግር? ምን አይነት ችግር ልጄ? ኧረ ንገረኝ፣ አታስጨንቀኝ። ምን መሰለሽ፣ ፍቅረኛ ትላለች። አድርገኸው ነው? እሰይ እሰይ! አብርሃሙ ስላሴ ጸሎቴን ሰሙኝ። እሰይ ልጄ። ግን የሚጠራጠረው ነገር አለ። የተረገዘው ልጅ የኔ ይሁን የሌላ ሰው መሆኑን ነው። ያንተ ነው። አባቱ የወለደው አንተን ነው ማለት ነው። እሱም እንዲህ በየሜዳ የኔ አይደለም ሲል አስወርዱ ሲል ወልዶ ሲጠፋ ነው አስወልዶ ሲጠፋ ማለት እሱን እንዳት ያንተ ነው። ዘር ፈልጋለሁ እኔ እናት፣ ዘር የለንም። ሀብት ጭቃ ነው ሞልቶናል። ያንተ አምጣት። በልደቱ ቀን ጥቁር ትለብሻለሽ? አንተ ያመሃል እንዴ? ምን ነው? ማይክል ጃክሰን ከሞተ እኮ 2ኛ ዓመቱ ነው። ማይክል ጃክሰን ዲ ሞት ዓመት በማክበር እኮ ሙዚቀኛ አይኮንም። እንኳን ምን አገባ የፈለገችውን ተቆረ ብዬ እኮ እንኳን
ገብታ ለምን በሙሉ ተቆራት ወጣ? ታስታውስ? ማይክል ጃክሰን እኮ የሀገራችን ዕውቅ አርቲስት ነው። እውነቴን ነው። ትዝ ይልሃል በ77 በድርቁ ሰዓት ላይ የዘፈነው ዘፈን? ጸሎት ኧረ በቃ ፕሮግራሙን እንቀጥል። ሳሚ ጸሎቱን ይምራልን። ሳሚ አንተ ሳሚ ጸሎት ሳሚ የዜግነት ክብር ሳሚ ጸሎት። ይኸውላችሁ ይሄ ልጅ በዚህ ሁኔታው ከቀጠለ ለአልዛይመር በሽታ መጋለጡ የማይቀር እያያችሁት ነው። ግን ይኸውላችሁ ያንን ጋንግስተር ጠርተነው ከቀጠቀጥነው በኋላ ሁለተኛ አጠገቧ እንዳይደርስ ለምን አንነግረውም? አይዲያ አለኝ። ለምን በዘመናዊ አናጠቀውም? ኢን ሞደርን ቀላል እኮ ነው። ከፈለጋችሁ እናንተ 50 ሜትር ከነዋላ ርቃችሁ መከተል ትችላላችሁ። እኔ አልፈልግም። እኔ ግቤን አትረብሹ። እኔ አልፈልግም። በቃ እኔ እንደዚህ ነገር አልወድም። በቃ እሺ ልጁ ትንሽ ያሳዝነን። ታቡ ባካችሁ አትረብሹ። ሰላሜን አትንሱ። እንጠጣውን መቅጅልኝ። አረ ወይኔ በእናትሽ! አረ ወይኔ በእናትሽ! አረ ወይኔ! ይሄ ሁሉ ሰው ያለ እሱ ብቻውን ይመጣል? እኔ ያለው አይደል እንዴ? እዛ ዝግባው የሚባል ሰውዬ ጋር አናቱ ላይ ቁጭ ብዬ ነው የጨፈርኩበት እንደ ጦጣ። አንተ ያማል እንዴ? የምታስበው ነው እንደምታወራው? ሊያደርግ ስለ አልያዛችሁኝ። አንድ ነገር ልንገራችሁ፣ አይዲያ አለኝ። አይዲያ ምን መሰላችሁ? በባህላዊ ለምን ሄደን አናጠቃቸውም? ኢን ካልቸር እንደገና ጸብ? አዎ እመኑ፣ እንግዲህ የላችሁ። አንድ ጊዜ ብቻ እሺ በሉኝ። እሺ ከዚህ የተሻለ ሌላ አይዲያ አለኝ። ምን? እሺ ምን? በእናታችሁ ቤት አስተኙኝ። ሳጣው መድረሻው የሰው ለካ ቅመም ባለገናው በለውና አሳጣው መድረሻው የሰው ለካ ቅመም ባለገናው በለው በልበለው እምቢ ኧረ በለው በማረሻ
በለውና አሳጣው መድረሻው የሰው መካከም ባለገናው አሳጣው መድረሻው የሰው መካከም ባለገናው እሺ ግባ ተከተል ህክምና ምንድን ነው ያስከው ካርድ ለምን ነው እንዲህ በዚህ ሰዓት ልኬላቸው ደውለው ያናግሩን አደጋ ከመፈጠሩ በፊት እሺ ባለ ስንት ነው ባለ 15 እሺ ላከው በቃ ግባ ከሄድኩ አልመለስም እሺ ግባ የሰው መካከም ባለገናው በልበለው እምቢ ምነው እናንተ ምጻቀን አስመሰላችሁት? ምንድነው እንዳይነጠብ? እንግዲህ በእውነቱ ሁላችሁን እኛን አክብራችሁ እዚህ ድረስ ለሽምግልና በመምጣታችሁ አመሰግናለሁ። በእውነት አመሰግናለሁ። እንግዲህ ችግራችንን ለመፍታት መጀመሪያ ምክንያቱን ማወቅ አለብን አይደለም? ስለዚህ የጠባችሁ መነሾ ምንድነው የሚለውን እናያለን። አይቻልም? ይቻላል። አዎ። እሺ አንቺ እኔ ሁሌ እንደዚህ እያልን ከምንበጠበጥና ከምንቸገር በቃ ልጅቷ ያረገዘችው ከማን ነው የሚለው ነገር ላይ እንወያይና የሆነ ውሳኔ ላይ እንደርስ። ይሻል፣ እንደዛ ነው የሚሻለው። እንግዲህ የጠባችሁ መነሻ የልጄ ይገባኛል ጥያቄ ነው ማለት ነው አይደለም? ጎሽ እኔ እዚህ ጋር እንዴ እሺ እኔ አንድ ነገር ብቻ መናገር ነው የምፈልገው። ምንድነው? በቃ ሮማን እንይተውልኝ። ሌላ እኔ እና እሱ የሚያገናኝ ምንም ጉዳይ የለም። በፍጹም አልተወልም። ሮሚማ በጣም ነው የምወዳት። ፋዘር ሮሚማ የኛ ነች። እንዴ ምን የሶስት ማለት የዝግባው እንደሱ በላ ምን ነካ እኮ ደግሞ ለሶስተኛ ሰው መጣ ብዬ። እንግዲህ አሁን ምንድነው አንተና አንተ ነች ማለት ነው። አንተም አንተን ትወደኛለች ብለሃል፣ አንተም አንተን ትወደኛለች ብለሃል። እሷ ብትኖር ጥሩ ነበር፣ ግን የለችም። እሷስ ማንን ነው የምትወደው የሚለውን ብናይስ? እኔን ነው የምትወደው። እኔን ትወደኛለች። ስማ መውደድማ ማንም ይወዳል። ሮማን ግን እኔን በጣም ታፈቅረኛለች። ለዚህ ነው ያረገዘችልኝ። እኔንም በጣም ነው የምትወደኝ። ለዛ ነው ያረገዘችልኝ። ከኔ ነው አልኩ። ለኔ ነው ከሱ ነው። አሁን እንግዲህ የገባኝ ልጅቷ ተሁለታችሁም አንሶላ ተጋፋለች ማለት ነው። ከኔ ጋር ብቻ ነው። ከኔ ጋር ብቻ ነው እንዴ? አረ ፋዘር የሳሚ ናት። ለኔ ነው ከሳሚ ጋር ብቻ ነው። ለምን አትርሱኝ ነው? ኧረ አዳምጡን እባካችሁ። እንዴ የሽምግልና አይደለም እንደ መጣ ፋዘር የዝግባው እኮ ነች። እንደ ዌልካም ምንጣፍ አንጥፌ ነው መረግጠ አባቱ ልበጠው። አዎ ስትምል እንኳን በዝግባው እኮ ነው። እና ስለማለች ነው በማለ ነው። ምን ማለታችሁ ነው? ትልቅ ሰው አይደላችሁ እንዴ? ምን ጥፋት ሲመታት ራሱ ዝግብዬ ነው የምትለው። በእውነት አልቀረብም። አሁን እንግዲህ ጉዳዩን አይተናል። መቼም ተሁለታችሁም ተኝታለች እንደደረስንበት አይደለም። ጣፋጩን ጊዜ ከማጋን ያሳለፈችው የሚለውን እሱን ለባለቤቱ እንቶ አሁን ምን ብናደርግ ይሻላል ወደሚለው እንንታ። ምን ብናደርግ ነው የሚሻለው?
ከዚህ ከጡንቻ ራስ ጋር ማከተኛች ነው አልፈልጋትም። እኔ ከዚህ ኩባያ ጋር አንሶላ ከተጋፈፈች አልፈልጋትም። በአንድ አፍ በቃ እንግዲህ ቃልን ማክበር ብቻ ነው። አንተም አትፈልግም። እዚህ ውስጥ እርጉዝ የቸገረው የሚፈልግ ሰው ቢገኝ ያግባት ማለት ነው። እኔ ህክምና አይደለም አይዲያ እኮ ነው። ሁለታችንም በመታረቃችን በጣም ደስተኛ ነኝ። ለዛ እኮ ነው። እንግዲህ እኛን እሺ ብላችሁ እኛን አክብራችሁ በመታረቃችሁ ደስ ብሎናል። እግዚአብሔር ይስጥልን። ግን ወደፊት እንደዚህ አይነት አምባጓሮ እውነቴን ነው ለውጭ ጠላት እንጂ እንዲህ እርስ በርስ መጫረስም የለም። ኧረ ደወለች። ዝጋው። እሷ ጉደኛ ነች። እዚህ 4 አላችሁ፣ እዚህ 3 አሉን፣ 7 ከ9 ታረግዝ ነበር። እውነቴን ነው ማጠኑ አንድ ሆነባት። ኧረ እዚህም ደወለች። እንዳታዝጋው፣ በፍጹም እንዳታዝ። አዎ ዝጋው። በሉ እድሜ ይስጥልን። ቆዩልን። ሰገኔ ልጅ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። ደወለች። አንተ ደወለች። ባለቤቴ ነች። አይ ግቢ ነኝ፣ እዚህ ነኝ። ነይ አሎ፣ እዚሁ ነኝ፣ የቤት ነኝ። ነይ ደግሞ እነዚህ ልጆች እኔ ጋር ደወለ ይመስሏቸው ነገ እንዳይጠብቁኝ። ሄሎ፣ ምን ዶክተር እንዴት ነች? አሁን ልጅቱ በሙሉ ጤነኝነት ላይ ትገኛለች። ተረጋጉ። እንዴት ልጅ? እናንተ ቤተሰብ ናችሁ እንዴ? አዎ ቤተሰብ። አዎ ልጅቷም በሙሉ ጤነኝነት ላይ ትገኛለች። ለምን መጣ? ቀስ ሆስፒታል እኮ ምን መሰለህ ዶክተር፣ ሁለቱም የልጁ አባቶች ነን እያሉ ነው። ስለዚህ በትክክል ልጁ የማን እንደሆነ ከሮማን አጣርተህ ንገረን። ምን ላድርግ መጣ? እኔ እኮ ሁለታችሁንም የጠራችሁ ትክክለኛ የጽንሱን አባት ማንነት አውቃችሁ ከዛ በኋላ እናንተ መሆናችሁ ሮሚ ከሀሳብ የምትገላገል ብዬ ነው። ቆይ ቀሪውን እኔ እናገራለሁ። የልጁ አባት እሱ ሳሚ ባይ ጥርግ ወራት ሳሚ ነው እሱ ነው ታዲያ ልጁ አባት። ሳሚዬ ልጅ ሊያመጣልን እኮ ነው። እዚህ ልጅህ ገንፎሽ ላግላግ ለአንቺ ወጥቶ እንጂ የለ አለፈልሽ። ነይ ሻማውን አንቺ ጸሎት የለ አይዞሽ ጀምሪ እንጂ የት ነው የምትሄጂው? ፈራው ያቆብ እሺ ያቆብ እሺ ነገ ቫላንታይን ዴይ ነው። ትንሽ በበረዶ ቀቅዬ የበለው ጀግና
እያደረክ ነው? አልበላም። ለሱ ወንድ ላምጣ እና አንሾ ተለይ ሐሳብ ያለው ሰው አለ። አሁን እንፍታው ነው። ለዚህም ሰላማዊ ሰልፍ እንውጣ። ወንድ ልጅ ያላት ጥላቻ ከቁመቷ በላይ ለምንም ጦሮጦ ሳይገቡ ሴት አቅሻለሁ። ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ። ማንንም መስማት አልፈልግም። አታሳብድ። ነገር ያለ ምን ያደርግልኛል? ሁሉ ነገር ከተበላሽ በኋላ ይጠፋል። ለነገሩ አንተ ምን ታደርግ? ቤተሰቦችን ልደቴን አክብሩልኝ ስትል እኮ በኮፍያ ልትማር ቸክር ክላስ ይዘን ሁሉን ነገር ከጨረስን በኋላ ወራዊ ግዴታ የለኝና ክለኝ እንደው መንግስት ምን አለ በነካጁ ይሄን ነገራቸውን ሊገድብልን ትልቅ ውለታ ነበር የሚውልን። ስንቱን የጭን ዳገት ወጣ ነው ወር አራራራራ ሰል ያላቅም እንዴ የሸሚዝ ኮሌታ በመቆሸሽ ድርቅ ብሎ ቢላ መስሎ አንገትን አርዶ ሊጥላል ነበር። አስተያየቱ ነው ይወድሻል። ስለ ፍቅር፣ ስለ ዛሬ፣ ስለ ነገ፣ ስለ ህይወት የሚነግረን ግሩም የፍቅር ታሪክ። ማሚ አትበይ፣ ማሚ አትበይ። እንደ እናት ብታይኝማ ኖሮ ያለ ወግ ማረግ ከዚህ ቤት ጠለሽባ። ስለ ፍቅር በፍቅር የሚወዱት ፊልም ማኩልፋኛለች ሳቃሜካቸው ታውቃለህ። እርሶስ ስለ ፍቅር የት ድረስ ይጓዛሉ? ቻሜሌ በጣም ፈርቻለሁ። 5 ደቂቃ ስራ እኮ ስለ ፍቅር ይሄን እንኳን ካቀሙ እንዴት ይጠብሰኛል። ብዙ ነገር አስተምረሽኝ። ስለ ፍቅር በአዲስ አበባ ተወዳጅነትን ያተረፈው ስለ ፍቅር ፊልም በቅርብ ቀን በሌሎች ክልሎች እናንተን ለማስደሰት ተዘጋጅቷል። ስለ ፍቅር አዲስ ኢትዮጵያዊ ፊልም። የዘመኑ ስልጣን የዛፍ ላይ እንቅልፍ ነው። በ30 ሰከንድ ውስጥ ከዛፍ ላይ አወርዳለሁ፣ ፈጠፍጣለሁ። ይገባል? እንዴት ገባችሁ? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ። አይቻልም። ሁላችሁም አፈነዷል። ፈንጂ ነው። አፈነዷል። እኛ መሆን እፈልጋለሁ። ለፍሽ ጠይቅ። ዮሴፍ ይባላል። ለኔ ህይወት መመሰቃቀል ግን ተጠያቂው ዮሴፍ። ፍቅር በሬዲዮ ባም ጤና ይስጥልን። ክዌ ሬዲዮ ጣቢያ ቆንጆዋ የትኛዋ ነች? ትልቁ ችግር እኮ ያለው እዚህ ላይ። አዲስ የፍቅር ኮሜዲ ፊልም ወደ እናንተ ሊደርስ ነው። አልተገናኘዋትም። ሻይ ቡና ነው ያለው። ፍቅር በአየር ሞገድ፣ ፍቅር በስቱዲዮ። ቀልዲስ ታሪክ ቀመስ ስለሆነ ተሳክቶልሻል። የዘመናችን ልብ አንጠልጣይ ኮሜዲ ፊልም ፍቅር በሬዲዮ። ለመሆኑ ላፈቀሩት ሰው ፍቅሮን ለመግለጽ የሙያ ስነ ምግባሮ ባይፈቅድልዎት የቱን ይመርጣሉ? ፍቅር ስቱዲዮ ገብቶ ጋዜጠኞችን ሲፈታተናቸው እርሶ ደግሞ በሳቅ እየተንከተከቱ ስለ ፍቅር ምን ያህል መስዋዕትነት እንደሚከፈል ይመለከታሉ። ፍቅር በሬዲዮ እናንተ ተከተለው ምንድን ነው? ፍቅር የትምህርት ቤት ጓደኛ ሴት ልጅን በአይን ላይ ያሳያታል። እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ ዕቃ አይመለስም። ሁሉም በአንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቼቺኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገረን። አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ ለምቶ ፕሊስ፣ እኛ እንከፍላለን። ውሰደህ ምን ሆነ? እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች
በራሳቸው የሐሳብ ሟር የሚሽከረከሩ 3 ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና አይ ማማ ኢትዮጵያ ለጨዋታ ማስከፈል ጀመረሽ ቆየሽ። ይሄኛው እርጥብ ነው እንደወረደ አጁዛ። ሱማ ልክ ነህ ጆቫኒ። 10 ዓመት ሙሉ ደብተሬ ላይ ጥሪ አይቀበልም አዲስ ኮሜዲ ፊልም ታዋቂና ተወዳጅነትን ያተረፉ ተዋንያን የተሳተፉበት ምርጥ አስቂኝ ፊልም ሰው አሁን ላይ የሚገባ አዲስ ኮሜዲ ፊልም ጥሪ አይቀበልም። ወይ ውሸት በዲኤስኤልአር ቴክኖሎጂ የተቀረጸ አስቂኝ የፍቅር ፊልም ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሰው አሪፍ የቤት ልጅ አገኘው መሰለኝ። ቆይ አንተ በቤተሰብ ነው እንዲያገባው? አንተ የቤት ልጆች ቦሎ ስላለጠፈ ነው እንጂ ምን ያው እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። አራኒ ምን ላድርግ? የተዋናይ ብቃት በግልጽ የታየበት ያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ። በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ። አቤት ግፍ አንቆይም እኮ የሆነ ነገርማ የኔታ አዩኝ አላዩኝና የመታመን ጥያቄ፣ የዋህነት፣ ድብቅ አመል፣ የንትን ጉዳይ፣ ሴክስ። አንዳንድ ቀን የደስታህን ምንጭ ከጎንህ አስቀምጠህ ሩቅ አላሚ ሆነህ ቢሆንስ? ታምራለሽ። መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቀን በቁምህ ሌት በህልምህ የዋተትክለት ፍቅር እንዳሰብከው ሳይሆን ቀርቶ ቢሆንስ? ፍቅር በህይወት ጣዕም ቅመም አይደት ምን ያህል ታላቅ ሚና እንዳላት የሚያዩበት ምርጥ የአማርኛ ፊልም በቃሌና ፍቅር ለጸውስ የምንገባው ነው። በዚህ ልጅ ቢሆንስ? እኔ መሆን የምፈልገው የሀብታም ሚስት ነው። የሉና ኩማ ፊልም ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፊንጣ ያዘለለ መኖር እጣ ፈንታ የሆነባት ምስኪን ሴት። ወጋኛ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላ ትተዋወቀዋለች። ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካቱ መውጣት አለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? አራ ሌባ ከስብስብ ያለብኝ መስልሽ? ወጣ ይገባል። ቅሌታም ውሸታም ነህ። አንገትህ በጥፊ አጣማ ዙር አንዴ ልታነጣጥር ትችላለህ። ምን አለበት ቢያንስ ለጥርስ የሚመች ምግብ አዘህ ብትበላ። ምን አለባት ታሳቅቀኝ። ሁሉ ነገር ካለፈ ካበቃልህ በኋላ ሆን ብሎ ነገር ልትፈልገኝ መልሳም አማረኝ ከንፈሬን ሳሚ ትለኛለህ። ታዲያ ምን ቸገረ? ግጥም አድርጋ ትስማጠኝ።